አሁን ደግሞ ዘውጁና መጥቶ እሱ አንድ ላይ ይነጋገሩና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው። ይሄ ከሸሪያው አንጻር እንዴት ይታያል? ይሄ አንደኛው ጥያቄ ነው። እነዚህ ምድረ ጃሂሎች ናቸው። ይሄ ፕሮግራም የጀመሩ ሰዎች እንዳትቀላቀሉ አዳራ። ላኢላሃ ኢለላህ ስልክ እነዚህ ሰዎች እያጠፏቸው ነው። ሁለተኛ እንዲህ አይነት ቦታ አትገኙ ሙስሊሞች። ስለ ዲን አታስተምረው። የምታስተምሩት እውቀት ስታጡ ጊዜ እየሰበስባችሁ እንዲህን እያደረግን ትላላቸው አይደለ? ፍቱ ሙስሊሙን፣ ስለ ዲኑ ይማርበት። እውቀት ካላቸው አስተምሩ፣ ከሌላቸው አዳምጡ። አሁን ይህን እንሰራለን የምትሉ ዳኢዎች ዱዓት ካላቸው አቋርጡት። ይሄ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላልፍ ነው። ተውት። ለዚህ ያገናኛል እሱ እዚህ ላይ እኔ ተጨምር ማለት ነው። ጭራሽ የዲን ማለት ዲን እያስተማሩ ቁርአን ተፍሲርን እያስቀሩ ቁጭ ብለው የሚያስቀሩ ሰዎች ናቸው። ሼክ ነኝ ብለው ነው ሚዲያ ላይ እንትን እያሉ። እኔ አንደኛ የሚገባውበት ጥያቄ ነበር። የምን ተፍሲር ናቸው እነዚህ? ዘመናዊ ጅንጀና መንገድ መክፈሻ ነው። ሸሪዓዊ ዘመናዊ መጀረጀኛ መንገድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። እንደምታዩት እንግዲህ ሁሱ ማለት ነው ዘመናዊ መጀናጀኛ እንትን ነው እንግዲህ እነሱ ይዘው የመጡት ነገር ለአሲያን ሁላችሁም ብታደርሱላት በጣም አሪፍ ነው እና ውድ እህቶቼ እንደዚህ አድርጋችሁ እንግዲህ ራሳችሁን ለሚዲያ እንዳታቀርቡ ትዳር እናገኛል ብላችሁ ማለት ነው። እስኪ ዝም በላንተ እና ራሳችሁን ጠብቁ። ወላሂ ምንም ማንነቱን ሳታውቁ በሶሻል ሚዲያ እንደዚህ ትዳር ተፈልጎ የሚባል ነገር አይሰራም። ይሄ በጣም ነው የሚያስጠላው ከምንም በላይ ማለት ነው። ወላሂ በኢስላም ጭራሽ አስል የሌለው ነገር ማለት ነው እና በጣም የሚያስጠላ ነገር ነው። ራሳችሁን ጠብቁ። ያው ከሸሪዓ አንጻር ደግሞ እንደዚህ አይነት ነገር ሲጀመር ያው ለራሳቸው ናቸው ቁጥር ተቀባብለው ራሳቸው ይደዋወላሉ። በቃ ጅን ይጀመራል ማለት ነው። እስኪ በዚህ ዘመን ወላሂ ስንት በሚፈተንበት ዲኑን በደንብ አውቆ እንኳን አሊም ሆኖ የሚፈተንበት ጊዜ ላይ እንደዚህ በዲናችን ደካማ አብዛኞቻችን በዲናችን ደካማ ሆነን በዛ ላይ ሶስተኛቸው ሸይጣን ነው። እንግዲህ በጣም ነው የሚያሳዝነው። እንደዚህ እያደረጉ ሴትና ወንድ ማገናኘት በጣም ከባድ ነው እና ራሳችሁን ጠብቁ ልላችሁ ነው። ሲጀመር ከሸሪዓ አንጻር እንደዚህ አይነት ነገር እንደው ቤተሰብ ፈቅዶላችሁ ቤተሰብ አውቆት ወላሂ ብትጋቡ اقتربت صلاة المغرب ለመሰላችሁ አረቦች የራሳቸውን ነሰብ የሚያገቡት የራሳቸውን ያክስት ልጅ ያክስት ያጎት ልጅ የሚጋቡት እኮ እንዳይጎዳዱ ነው። ለምን በዝምድና እንኳን ይተዛዘናሉ። በሌላ ነገር እንኳን እንትን ባይሉ ሊጎዳት አይፈልግም እሷም እንደዛው ዝምድናው ስላለ ልትጎዳው አትፈልግም። ገብቶችኋል? እና እንደው ዘመድ እንደዚህ የቅርብ ባይሆን እንኳን ራቅ ያለ ስጋ የሆናችሁ ወላሂ እንደውም ብትጋቡ እንደዛ በዝምድና ትተሳሰባላችሁ ይሻላል እንጂ እንደው ቢያንስ ያ እንኳን ባይሆን ቤተሰብ ያው የኛ ሀገር ብዙ ስላልተለመደ ቤተሰብ እንትን ስለሚል ያ እንኳን ባትችሉ በቃ እንዴት ሰው ያገሩ ልጅ የሚያውቀውን በቃ ቤተሰብ የሚያውቀውን በቃ የከሌ ልጅ የተባለ እንኳን አያገባም ሰው። እንዴት በሶሻል ሚዲያ ምንም በምንም ማትገናኙ ማለት ነው። ጸባዩ ምን ይሁን ምን አለው ምን የለውም በቃ ይሄን ያህል ነው አመቴ እንደዚህ ነው አላገባሁም መልፈታሁም ስላለ ብቻ ነው እንዴ? ወላሂ ስንት እህቶች ናቸው አላገባሁም እያለ ስንት ልጅ ቤቱ አስቀምጦ ሚስት አስቀምጦ ትዳር የሚጠይቁት ለማይችል አንዷን እንኳን ማስተዳደር የማይችል ማለት ነው። ከቻለ ሁሉንም ቢያገባ ችግር የለውም። እስከ 4 በዲን ተፈቅዶለታል። ግን አንዷን ማስተዳደር ሳይችል ልጆቹን በትኖ ትዳር የለኝም እያለ ስንቱ ነው ለሴት ልጅ ለትዳር የሚጠይቀው ወንድ። እና ውዶቼ ራሳችሁን ጠብቁ። ወላሂ አላህ ለእናንተ ያለውን እሱ ያመጣላችኋል። ዱዓችሁን ብቻ አድርጉ። ራሳችሁን ጠብቁ። ራሳችሁን ስታስከብሩ ወላሂ የተደበቀ እንቁ ነገር ነው ሰው የሚፈልገው።
እና ሚዲያ ላይ በወጣ አይደለም ውዶችዬ። እና አብሽሩ አይዟችሁ። ላላገባችሁም አላህ መልካሙን ትዳር ይስጣችሁ። ልጅ ለሌላችሁም አላህ ሳሊህ ልጆች ይስጣችሁ። እና ወዶች ይህንን ልላችሁ ነው የመጣሁት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሰን እስከምንገናኝ አላህ ሰላማችሁን ብዝት ያድርገው፣ አገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።